ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ኮስት ኤንድ ማኔጅመንት አካውንቲንግ ሚድ ኤግዛም በፓርት 2 ቪዲዮ ተመልሻለሁ። ከዚህ በፊት አንድ ፓርት ሰርቼላችኋለሁ። ሁለት ፓርት እንዳለው ነግራችሁ ነበረ። ዛሬ ደግሞ በፓርት 2 ቪዲዮን ተመልሻለሁ ማለት ነው። እንደነገርኳችሁ በባለፈው ቪዲዮ በእንትን ሊከፋፈልኳቸው በፒዲኤፍ የሰራሁት ጥያቄውን ሞር ክሊር እንዲሆን ነው። ጥያቄው ሽቶቹ ክሊር አይደሉም። እዚህ ጋር አስቀምጥላችኋለሁ በምስል ላይ ክሊር ስላልሆነ ምስላቸው ወደ ፒዲኤፍ ቀይረን ብናያቸው ጥሩ ነው ብዬ ነው። ጥያቄዎችም ለእናንተም አትራክቲቭ ሆኖላችሁ ቪዲዮ እንድትከታተሉ ብዬ ነው። ግን ጥያቄዎቹን ከፈለጋችሁ ያው እዚህ ጋር አስቀምጥላችኋለሁ። ኦሪጂናል ኮሽኖችን ነው የምጠቀመው። ጥያቄዎች ማግኘት ከፈለጋችሁ ደግሞ ሊንኩን የዲስክሪፕሽን ቦክስ ላይ ወይም ኮመንት ላይ አስቀምጥላችኋለሁ። እሱን በመንካት ጥያቄዎቹን ማግኘት ትችላላችሁ ማለት ነው። ወደ ቪዲዮ እንግባ። እስከ መጨረሻ አብራችን ቆዩ። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ እንዳይረሳ። ወደፊት ነው። በፓርት 2 ቪዲዮ ላይ ዛሬ የምናየው ምንድነው? የመጀመሪያው ፓርት ላይ የተወሰኑ ትሩ ፎልስ ጥያቄ እንሰራለን። ከዛ ምርጫ ሰርተን የተወሰኑ ወርክአውት ጥያቄዎችን እንሰራለን ማለት ነው። ፓርት 1 ላይ ኢንስትራክሽናችን ትሩ ፎልስ እንድንል ነው። ኩዌስችን ነምበር 1 ላይ ምን ይመጣል? አንደር ኦር ኦቨር አፕላይድ ኦቨርሄድ አት ዘ ኤንድ ኦፍ ዋን ፊስካል ይር ሹድ ኖት ቢን ካሪድ አውት ቱ ዘ አፕካሚንግ ፔሪድ ነው የሚለው። በፓርት 1 ቪዲዮ ላይ ስለ አንደር አፕላይድ እና ኦቨር አፕላይድ የተወሰነ አውርተናል። አንደር አፕላይድ የሚሆነው ምን ከተፈጠረ ነው? እኛ ኤስቲሜት ያደረግነው ሚንስ አፕላይድ ያደረግነው ማኑፋክቸሪንግ ኦቨርሄዳችን ከአክቹዋሉ ካነሰ አንደር ነው ብለናል። ግን እኛ ካልኩሌት ያደረግነው የአፕላይድ ኦቨርሄዱ ከበለጠ ከአክቹዋሉ ኦቨር አፕላይድ ኦቨርሄድ እንደሚባል አውቀናል። ስለ እነሱ ነው እዚህ ጋር የተጠየቅነው። እነዚህ ምን ባይሆኑ ነው የሚለው ባይሆኑ ፊስካሊ ወደ ቀጣዩ ዓመት መሻገር የለባቸውም ነው የሚለው። ይህን ጥያቄ ስንመለከተው አሴ ትሩ ፎልስ ነው የመጣው። ምንን ለማንሳት መሰላችሁ? እዚህ ጋር ወደ ቀጣዩ ፔሪድ መሻገር ከሌለበት እንዴት ነው የምንመዘግበው የሚለው ባላንስ መደረግ ስላለባቸው ማለት ነው። እነዛ እንትኖቹ ባላንስ መደረግ አለባቸው። ምክንያቱም ቀጣዩ ፔሪድ ላይ ካልተሻገረ እዚህኛው ፔሪድ ላይ ባላንስ መደረግ ስላለበት ማለት ነው። ባይ ዘ ዌይ ጥያቄ ትሩ ነው። ኤክስፕላኔሽኑን ስነግራችሁ አት ዘ ኤንድ ኦፍ ፊዚካል ይር ቫሪያንስ ካለ እንዳልነው በኦቨርሄዱ እና በአንደር ኦቨርሄዱ አንደር እና አባቭ የሚሆነው ማለት ነው ክሎዝ አውት መደረግ ያለበት በዛው አመት ላይ ነው። ይሄንን አጀስት የምናደርገው ወደ ኮስት ኦፍ ጉድ ሶልድ ልናስገባው እንችላለን። ስሞል አማውንት ከሆነ አንዳንድ ጊዜ ፕሮሬቲንግ የሚባላል። ፕሮሬቲንግ ማለት ወርኪንግ ፕሮሰሱ ላይ ወደ ፊኒሽድ ጉድ ወደ ኮስት ኦፍ ጉድ ሶልድ ምናምን ልናስገባው እንችላለን። ፎርዋርድ ባላንሱን እየሰራን ማለት ነው። ስለዚህ ግዴታ እዛ አመት ላይ ማለቅ አለበት ማለት ነው። ኩዌስችን ነምበር 1 ትሩ ነው ማለት ነው። ኩዌስችን ነምበር 2 ላይ ኢምቦዝ መርቻንዳይዚንግ ኤንድ ማኑፋክቸሪንግ ፊርም አክቲቪቲስ ሰች አስ አካውንቲንግ፣ ፋይናንስ፣ ሪፔር ኤንድ ሜንቴናንስ ኤንድ ሌጋል ሰርቪስ አር ኖት ፐርፎርምድ ባይ ላይን ማናጀር ነው የሚለው። በማኑፋክቸሪንግም ሆነ በመርቻንዳይዝ ካምፓኒ ሚስ ፕሮዲስ በሚያደርጉና የተመረተውን በመግዛት በሚሸጡ ካምፓኒዎች ላይ አካውንቲንግ ተግባራትን፣ ፋይናንስን፣ ሪፔርን፣ ሜንቴናንስን የሚሰሩ የሌጋል ሰርቪሶችን የሚሰሩ ሰዎች ላይን ፒፕል አይደሉም ነው የሚለው። ዛት ሚንስ ላይን ፒፕል ካልሆኑ ስታፍ ፒፕል ናቸው ነው ማለት ነው። ይሄ ልክ ነው። ምክንያቱም ላይን ፒፕሎች ስታፍ ፈንክሽኖች ስለሆነ አሁን እዚህ ጋር ያሉት ስታፍ ፒፕሎች ናቸው። ስፔሻላይዝ የሆነ አድቫይስ ሰፖርት መስጠት ነው ለምኑ ለላይን ፒፕሎች። ላይን ፒፕል ያልናቸው በፓርቷን ላይ እንዳየ ነው ፕሮዳክሽን ማናጀር፣ ሴልስ ማናጀር ሊሆን ይችላል። እነዚህ ዳይሬክትሊ ከፕሮዳክሽኑ ጋር ወይም ከፕራይሜሪ ጎል ኦፍ ኦርጋናይዜሽን ጋር ሪሌሽን ያላቸው ማለት ነው። ሰቻስ ሜኪንግ ፕሮዳክት ኦር ሴሊንግ ፕሮዳክት ሊሆን ይችላል። ከዛ ጋር ግንኙነት ላላቸው ለላይን ፒፕሎች ሰፖርት የሚሰጡ ናቸው። እነዚህን ተግባራቶች የሚሰሩት ወይም ዳት ሚንስ ስታፍ ማናጀሮች ማለት ነው። ኩዌስችን ነምበር 2 ትሩ ነው ማለት ነው። በላይን ፒፕል አይደለም የሚሰሩት እነዚህ ስራዎች። ኩዌስችን ነምበር 3 ኮስት አካውንታንሲ ኢዝ አን አርት ኢን ኤሴንስ ኢት ኢዝ ኤ ቦዲ ኦፍ ሲስተማቲክ ኖሌጅ ሃቪንግ ሰርቴን ፕሪንሲፕል ኤ ኮስት አካውንት ሹድ ፎሎ ፎር ዘ ፕሮፐር ዲስቻርጅ ኦፍ ሂዝ ዱቲ ያለቃ። ከዚህ ጋር ምንድነው የሚለው? ኮስት አካውንቲንግ ምንድነው አርት ነው ስንል ምን ማለታችን ነው እያልነው? ቦዲ ኦፍ ኖሌጅ ሰርቴን ፕሪንሲፕሎች ምናምን ይጠቀማል ነው። ያን ኮስት አካውንታንት ዲስቻርጅ ለማድረግ ዱቲውን ለመወጣት ነው የሚለው። ይሄ ልክ አይደለም። ኢኔሴንስ አርት ነው ካለን ሲስተማቲክ ቦዲ ኦፍ ኖሌጅ ምናምን ከተጠቀመ ሳይንስ ነው፣ አርት አይደለም።
ሶ ልክ አይደለም። አርት ሳይሆን ሳይንስ ነው መባል ያለበት ማለት ነው። አክቹዋሊ ሳይንስን ዲፋይን ስለሚያደርግ ቦዲ ኦፍ ሲስተማቲክ ኖሌጅ ሰርቴን ፕሪንሲፕሎች ከሆኑ ሳይንስ ነው። አርት ከሆነ ግን ኤቢሊቲ ኤንድ ስኪሎች ያስፈልጋሉ አካውንታንቱ አፕላይ የሚያደርጋቸው በነዛ ፕሪንሲፕሎች ስፔሲፊክ ሆኑ ማናጀር ፕሮብሌሞችን ላይ ማለት ነው። ስፔሲፊክ ሆነ ሪዛልትን አቺቭ ለማድረግ ሰው ይሄ ጥያቄ ልክ አይደለም። አሳን አርት ሳይሆን አሴ ሳይንስ ነው። ኮስት አካውንታንሲን ዲፋይን እንደዚህ ማድረግ የምንችለው ማለት ነው። ሶ ኩዌስችን ነምበር 3 ፎል። ኩዌስችን ነምበር 4 ላይ ስንመጣ ፋይናንሻል አካውንቲንግ ሜዠርስ ኤንድ ሪፖርት ፋይናንሻል ኤንድ ናን ፋይናንሻል ኢንፎርሜሽን ዳት ሄልፕስ ማናጀር ቱ ሜክ ዲሲሽንስ ቱ ፊልፊል ዜር ጎል ኤንድ ኦርጋናይዜሽን ነው። ይህም በፓርቷ ላይ እንዳየ ነው። ፋይናንሻል አካውንቲንግ ከሆነ ትኩረቱ ፋይናንሻል የሆነ ሪፖርት ለኤክስተርናል ፓርቲ ማቅረብ፣ ፎከሱን ስናይ ምንድን ነው ሆል ሪፖርት ነው እንጂ ዲቴል ገብቶ አያዘጋጅም። በተቃራኒ ደግሞ ማናጀሪያል ከሆነ ፋይናንሻል ኢንፎርሜሽኖችን ማዘጋጀት ዲቴል የሆኑ ለኢንተርናል ፎከስ የሆኑ ፊውቸር ኦሪየንትድ ነው እንዳልን ማስታወስ አለባችሁ ማለት ነው። በዛ መሰረት ይሄ ጥያቄ ፎልስ ይሆናል ማለት ነው። ኩዌስችን ነምበር እነዚህን ካየን ትሩ ፎልሶች ወደ ምርጫ ደግሞ እንግባ። ፓርት 2 ላይ ቾይዝ አለ። እሱን አሪፍ ቾይዞችን አምጥቼላችኋለሁ። እስከ መጨረሻው አብራችሁን ቆዩ። እሺ ኢንስትራክሽኑ ቤስት አንሰር ምረጥ ነው፣ ያጠፋችሁም። ኩዌስችን ነምበር 1 ላይ ወርኪንግ ፕሮሰስ ኢዝ ዴቢትድ ኢን ኢች ኦፍ ዘ ፎሎዊንግ ሲቹዌሽን የሚለው ሰው ወርኪንግ ፕሮሰስ ፓርት 1 ላይ አውርተናል። ወርኪንግ ፕሮሰስ ማለት ካሮ ማቴሪያል ያለ ጥሬ እቃው ወደ ምን ገብቶ ነው ምርት ሂደት ገብቶ ግን ምርቱ ያላለቀ ከሆነ ወርኪንግ ፕሮሰስ ነው ወይም እየተመረተ ነው ማለት ነው። በዛ ሂደት ውስጥ ያለ ሲቹዌሽን ከሱ ሲቹዌሽን ውስጥ የውጭ ዳት ሚንስ ወርኪንግ ፕሮሰስ ውስጥ የማይከሰት ነገር ነው የተጠየቅነው። ይሄ ላይ ትራንስፈረንስ ኦፍ ጉድ ቱ ዌርሃውስ፣ ኢሹዋንስ ኦፍ ማቴሪያል፣ ሲ ሪካርዲንግ ዳይሬክት ሌበር ኮስት፣ ሲ አፕሊኬሽን ኦፍ ፋክተሪ ኦቨርሄድ፣ ኢ ነን ይላል። ሶ ወርኪንግ ፕሮሰስ ኤ ላይ ስንመጣ ትራንስፈር ኦፍ ጉድ ቱ ዌርሃውስ፣ አንድ ጉድ ወደ ዌርሃውስ ሄደ ማለት ምርቱን ጨርሷል። ዛት ሚንስ ወርኪንግ ፕሮሰስ ክሬዲትድ ይሆናል ማለት ነው፣ ዴቢትድ አይሆንም። ፊኒሽድ ጉድ ኢንቨንተሪ ደግሞ ዴቢትድ ይሆናል፣ ምክንያቱም እቃው አልቆ ወደ ማከማቻ ወይም ወደ መጋዘን እየገባ ስለሆነ ተመርቶ ማለት ነው። ሶ ኤ ኤክሴፕሽናል ኬዛችን ነው። ወርኪንግ ፕሮሰስ በዚህ ጊዜ ዴቢትድ አይደለም ክሬዲትድ ነው የሚደረገው ማለት ነው። ቢ ኢንሹራንስ ኦፍ ማቴሪያል። ይሄ ኢንሹራንስ ኦፍ ማቴሪያል ማለት ወደ ፕሮዳክሽኑ የሚገባው ማቴሪያል ስናቀርብ ማለት ነው። ለምሳሌ 50 ሺህ የሆነ ሮ ማቴሪያል ወደ ምን ገባ ብንል ወደ ዳይሬክት የሆነ ማቴሪያል ወደ ዳይሬክት ነው የምናካተው። እዚህ ጋር ወደ ወርኪንግ ፕሮሰስ ቀጥታ የሚገባው ዳይሬክት ስለሆነ ዳይሬክት ማቴሪያሉ ኢንዳይሬክት ከሆነ በማኑፋክቸሪንግ ኦቨርሄድ በኩል ስለሆነ የሚገባው ዳይሬክት ማቴሪያል ለምሳሌ 50 ሺህ ዩኒት ወደ ወርኪንግ ፕሮሰስ ገባ ማለት ወርኪንግ ፕሮሰስ ዴቢትድ በ50 ሺህ ማቴሪያል ኮንትሮል ክሬዲትድ በ50 ሺህ ይሆናል ማለት ነው። ሶ ወርኪንግ ፕሮሰስ በዚህ ኬዝ ዴቢትድ ይሆናል። ሲ ላይ ስንመጣ ሪከርዲንግ ዳይሬክት ሌበር ኮስት፣ ዳይሬክት ሌበር ኮስት እንኳን እንደዛው 10 ሺህ የሚወጣ ዳይሬክት ሌበር ኮስትን ካስገባ ምን ይሆናል ማለት ነው? ወርኪንግ ፕሮሰሶችን ዴቢትድ ይሆናል በዛን አማውንት ባስገባ ነው ማለት ነው። ለምሳሌ ዳይሬክት ሌበር ኮስታችን ምን ሊሆን ይችላል ማለት ነው? 10 ሺህ ሊሆን ይችላል። ወርኪንግ ፕሮሰሳችን ዴቢትድ በ10 ሺህ ይሆናል። ዌጅ ፔያብል በዌጅ ፔያብል ብለን ነው ዴቢት የምናደርገው። ሶ ወርኪንግ ፕሮሰሳችን ዴቢትድ ይሆናል በዚህም ኬዝ ማለት ነው። ዲ ላይ አፕሊኬሽን ኦፍ ፋክተሪ ኦቨርሄድ ይላል። ፋክተሪ ኦቨርሄዶችን ምንድነው የምናደርገው? ሬቱን ለይተን ወደ ወርኪንግ ፕሮሰስ ይገባሉ ማለት ነው። ፕሪዴተርማይንድ ሬት አላችሁ። ያንን ሬት ተጠቅማችሁም ኤምኦኤቻችሁን የማኑፋክቸር ኦቨርሄድ ተለየ ወዲያ ወደ ምን ይገባል ማለት ነው? አፕላይ ሲደረግ ወደ ፕሮዳክሽን ወርኪንግ ፕሮሰስ ዴቢትድ ይሆናል። ማኑፋክቸሪንግ ኦቨርሄድ ክሬዲትድ ይሆናል ማለት ነው። ሶ በዚህ መሰረት ኩዌስችን ነምበር 1 ላይ ኤክሴፕሽናል ኬዛችን ኤ ላይ ይሆናል ማለት ነው። ኤ ላይ ክሬዲትድ ይሆናል፣ ሌሎች ላይ ግን ዴቢትድ ይሆናል ወርኪንግ ፕሮሰስ። እሺ ኩዌስችን ነምበር 2 ላይ ስንመጣ ኖት ፎሎዊንግ ኢዝ አን ኤግዛምፕል ኦፍ ፋክቶሪ ኦቨርሄድ። የፋክቶሪ ኦቨርሄድ ኤግዛምፕል የሆነ ታች ሚስ ኢንዳይሬክት የሆኑ ኮስቶች ኤግዛምፕል የሆነው ማለት ነው። ኤ ላይ ምን ይለናል? ሳላሪ ኦፍ ላቦራቶሪ ሁዝ ወርክ ኢዝ ዳይሬክትድ ሪሌትድ ቱ ዘ ፕሮዳክት። ቢ ላይ ዲፕሪሲዬሽን ኦፍ ኦፊስ ኢኩፕመንት። ሲ ላይ ሴልስ ኮሚሽን። ዲ ላይ ሬንት ፔድ ፎር ዘ ፋክቶሪ ቢልዲንግ። ኢ ናን ይላል ማለት ነው። ሶ እዚህ ጋር ከተሰጡት ኤግዛምፕሎች ውስጥ ለፋክቶሪ ኦቨርሄድ የሚሆነውን የተጠየቅነው። ሶ ፋክቶሪ ኦቨርሄድ ደግሞ እንዳልኳችሁ በፓርቷ ላይ ካስታወሳችሁ ምን አይነት ኮስቶችን የሚያካትተው ዳይሬክት ማቴሪያልን፣ ዳይሬክት ሌበርን ያካትታል። ከዛ ውጭ ደግሞ ያሉት የአዘር ኮስቶች አሉ፣ ያ ቢዝነስ ወይም ያንን ነገር ምርቱን ማኑፋክቸር ለማድረግ ኦፐሬት ለማድረግ የሚጠቅሙ ማለት ነው። እነሱንም ያካትታል።
ለምሳሌ ኤ ላይ ስንመጣ ሳላሪ ኦፍ ሌበርስ ሁዝ ወርክ ኢዝ ዳይሬክት ሪሌትድ ቱ ዘ ፕሮዳክት ከፕሮዳክቱ ጋራ ዳይሬክት ሪሌትድ የሆነ ሌበር ከሆነ የእሱ ደሞዝ ዳይሬክት ሌበር ስለሆነ ምን ይባላል ማለት ነው? ዳይሬክት ከስራው ጋር ስለሚገናኝ ዳይሬክት ሌበር ይባላል። ይሄ ፋክቶሪ ኦቨርሄድ አይደለም። ቢ ላይ ስንመጣ ደግሞ ምንድነው ፋክቶሪ ዲፕሪሺየሽን ነው። ኦፊስ ኢኩዊፕመንት ነው። ኦፊስ ኢኩዊፕመንት ዲፕሪሺየሽን ከሆነ ማኑፋክቸሪንግ ኮስት ነው፣ ከምርት ጋር የሚገናኝ ነገር አይደለም። ይህ ላይ ሴልስ ኮሚሽን ነው። ሴልስ ኮሚሽኑ ማኑፋክቸሪንግ ኮስት ነው፣ ከምርት ጋር የሚገናኝ አይደለም። የሽያጭ ኮሚሽን ማለት ነው። ፕሮዳክቱ ኦልሬዲ አልቋል፣ ከተመረተ ወዲያ ያለ ኮስት ነው። ሌላኛው ሬንት ፔድ ፎር ፋክቶሪ ቢልዲንግ ሬንት ከሆነ ግን ኢንዳይሬክት ኮስት ነው። ምክንያቱም ስታመርቱ ለዛ ማምረቻ ፋክቶሪ ኪራይ የሚከፍሉ ከሆነ ኢንዳይሬክት ኮስት አወጣችሁ ያንን ፕሮዳክት ለማምረት ስትሉ። ስለዚህ ፋክቶሪ ቨርሽዳችሁ ሬንት ፔድ ፎር ፋክቶሪ ቢልዲንግ ይሆናል። ሶ ኮሽ ነምበር 2 ዲ ነው ማለት ነው። እሺ ቀጣይ ደግሞ ኮሽ ነምበር 3 ላይ ነው የምንመጣው። ኮሽ ነምበር 3 ላይ ስንመጣ which one of the following is true about financial accounting? ስለ ፋይናንሻል አካውንቲንግ ትክክል የሆነው የቱ ነው? ኤ it measure and record financial information, it focus on past or historical data, B it is less affected by IFRS, E is a user of financial accounting information or external party, E none of the above። so ስለ ፋይናንሻል አካውንቲንግ ልክ ያልሆነው ላይ ስንመጣ ፋይናንሻል ኢንፎርሜሽኖች ያው ሚዘር እና ሪከርድ ማድረግ ነው ጥቅሙ፣ ይሄ ልክ ነው። ቢ ላይ ፓስት እና ሂስቶሪካል ዳታ ላይ የሚያተኩር ይሄም ልክ ነው፣ ቅድም አውርተናል። ሲ ላይ ኢት ኢዝ ለስ አፌክትድ ባይ አይኤፍአርኤስ የሚለው ይሄ ልክ አይደለም። በአይኤፍአርኤስ ወይም በጋፕ ጀነራል አክሴፕትድ አካውንቲንግ ፕሪንሲፕል ምንድነው በእነሱ መሰረት መስት ኮምፕላይ ዊዝ አይኤፍአርኤስ እና ጋፕ ነው። ሶ ለዛ አፌክት ሳይሆን ሃይሊ አፌክትድ ይሆናል በእነዚህ ፕሪንሲፕሎች። ዲ ልክ አይደለም ማለት ነው። ዲ ላይ ዘይዞር ፋይናንሻል አካውንቲንግ ኢንፎርሜሽን ኤክስተርናል ፓርቲ ናቸው ላይ ይሄ ልክ ነው። ሶ ልክ ያልሆነው ለፋይናንሻል አካውንቲንግ ሲ ላይ ያለው ነው ማለት ነው። ኮሽ ነምበር 3 ነው። ኮሽ ነምበር 4 ስንመጣ when finished good is are shipped from ማኑፋክቸሪንግ ሳይት ቱ ዌር ሃውስ ነው። ቅድም ያወራነው ኬዝ ነው። ከተመረተ ወዲያ ከማኑፋክቸሪንግ ሳይቱ ወደ ዌር ሃውስ ወደ ማከማቻ ሲገባ የሚከሰተውን ጆርናል ኢንተሪ ነው የተጠየቅነው። ኤ ላይ ወርኪንግ ፕሮሰስ ኢንቨንተሪ አካውንት ዊል ቢ ዲቤት፣ ቢ ላይ ዳይሬክት ማቴሪያል ኮንትሮል አካውንት ዊል ቢ ክሬዲትድ፣ ሲ ላይ ሮ ማቴሪያል ኮንትሮል አካውንት ዊል ቢ ክሬዲትድ፣ ላይ ኮስት ኦፍ ጉድ ሶልድ አካውንት ዊል ቢ ዴቢትድ ኢና ነው ታባፊ ላይ። ስለዚህ ፊኒሽድ ጉድ ሲያልቅ ከማኑፋክቸሪንግ ሳይቱ ወደ ዌርሃውስ ሲገባ ምን ይሆናል ማለት ነው? ኤ ላይ ወርኪንግ ፕሮሰስ ኢንቨንተሪ ዴቢትድ ሳይሆን ክሬዲት ነው የሚደረገው። ምክንያቱም የምርት ሂደቱን ጨርሶ ወደ መጋዘን ስለገባ ክሬዲት ነው የምናደርገው። ዳይሬክት ማቴሪያል ኮንትሮል አካውንት ዊል ቢ ክሬዲት፣ የዳይሬክት ማቴሪያል አካውንት ኦልሬዲ ክሬዲት የሚደረገው ምን ሳይድ ላይ ነው? ወደ ወርኪንግ ፕሮሰስ ሲገባ ነው እንጂ ፊኒሽድ ጉድ ወደ ዌርሃውስ ሲሄድ አይደለም። ይሄ ልክ አይደለም። ሮ ማቴሪያል ኮንትሮል አካውንት ዊል ቢ ክሬዲትድ ይላል። ይሄም ሮ ማቴሪያል አካውንትን አይደለም ክሬዲት የምናደርገው፣ የኦልሬዲ ወርኪንግ ፕሮሰስ ላይ ነው ክሬዲት የሚደረገው ሮ ማቴሪያል አካውንታችን ማለት ነው። ዲ ላይ ኦፍ ጉድ ሶልድ ኮንትሮል አካውንት ዊል ቢ ዴቢትድ ነው የሚለው። ሶ እዚህ ጋር ስንመጣ ኮስት ኦፍ ጉድ ሶልድ የሚኖረው መቼ ነው? የተመረተው እቃ ሲሸጥ ነው፣ ሶልድ ሲያደርግ ነው። ሲሸጥ ኮስት ኦፍ ጉድ ሶልድ ዴቢት እናደርጋለን፣ ፊኒሽድ ጉድ ኢንቨንተሪን ክሬዲት እናደርጋለን። ሶ በዚህ ኬዝ የሚሆን የለም። ትክክለኛ መሆን ያለበት ፊኒሽድ ጉድ ኢንቨንተሪ ዴቢትድ ወርኪንግ ፕሮሰስ ክሬዲትድ ነበር መሆን ያለበት። ሶ እዚህ ምርጫ ውስጥ ደግሞ ያን የሚያሳይ የለም። ስለዚህ ይህ ናን ኦፍ ዘ አባቭ ነው የሚሆነው ኮሽን ነምበር 4 ማለት ነው። እሺ ኮሽን ነምበር 5 ላይ ስንመጣ ፍሮም ዘ ፎሎዊንግ ስቴትመንት ሪጋርዲንግ ዘ ግራፍ ኦፍ ፊክስድ ኤንድ ቫሪያብል ኮስት ጥሩ ነው። ስለ ፊክስድ እና ቫሪያብል ኮስት ግራፎች ትክክል እውነተኛ የሆኑ የቱ ነው ይላል። ይሄ ላይ ቫሪያብል ኮስት ካን ቢ ሪፕሬዘንትድ ባይ ስትሬት ላይን ዌር ኮስት አር ዘ ሴም ፎር ኢች ዳታ ፖይንት። ቢ ላይ ቫሪያብል ኮስት 0 ኤንድ ፕሮዳክሽን ኢኳልስ ቱ 0። ሲ ላይ ምን ይላል? ሲ ላይ ፊክስድ ኮስት ካን ቢ ሪፕሬዘንትድ ባይ ስትሬት ላይን ስታርቲንግ አት ኦሪጂን ኤንድ ኮንቲኒዩንግ ትሩ ኢች ዳታ ፖይንት። ላይ ፊክስድ ኮስት አር 0 when production is equals to 0 ኢ none of the above። ሶ እዚህ ጋር ጥያቄ ምንድነው? ስለ ግራፍ ቢሄቪየራቸው ነው። ስለ ፊክስድ እና ቫሪያብል ኮስት ነው የተጠየቀው። የትኛው ነው እውነት ነው የተባልነው? ሶ እያንዳንዱ ምርጫ እንመልከት። ቫሪያብል ኮስት ላይ ምን ይላል? ቫሪያብል can represent by straight line where cost are the same or each data point ነው የሚለው። ይሄ ለቫሪያብል ኮስት ሳይሆን ፊክስድ ኮስት ነው። ምክንያቱም ስትሬት ላይን ነው፣ ልክ ነው። ግን ኮስቱ በሴም ሳይሆን ቫሪ ያደርጋል ቤዝድ ኦን ሌቭል ኦፍ
ፕሮዳክሽናችን ዘሴም የሚሆነው ለፊክስድ ኮስት ነው። ይሄ ልክ አይደለም። ላይ ስንመጣ ቫሪያብል ኮስት ዜሮ ወይም ፕሮዳክሽን ሌቭል ዜሮ ነው። እንዳልኳችሁ በፕሮዳክሽን ሌቭሉ ሲጨምር ቫሪያብል ኮስት ይጨምራል፣ ሲቀንስ ይቀንሳል። ምንም ፕሮዳክሽን ቫሪያብል ኮስት ፕሮዳክሽን ከሌለ ፕሮዳክሽን ከሌለ ቫሪያብል ኮስታችን ዜሮ ነው። ይህ እውነት ነው። ላይ ስንመጣ ደግሞ ፊክስድ ኮስት ካን ቢ ሪፕሬዘንትድ ባይ ስትሬት ላይን ስታርቲንግ አት ኦሪጂን ኤንድ ኮንቲኒው ስሩ ኢች ዳታ ፖይንት ነው የሚለው። ሶ ፊክስድ ኮስታችን በምን ሪፕሬዘንት ማድረግ እንችላለን የሚለው ሲ ላይ ስታርቲንግ ፍሮም ዘ ኦሪጂን ኤንድ ኮንቲኒው ስሩ ኢች ዳታ ፖይንት ነው። ይሄ ደግሞ ኮንቲኒው አያደርግም። ፊክስድ ኮስታችን ምንድነው ኮንስታንት ነው ብለናል። እየጨመረ ሄድም ፊክስድ ነው። ሶ ይሄ ልክ አይደለም። ዲ ላይ ስንመጣ ፊክስድ ኮስት ዜሮ ነው ይላል። ፕሮዳክሽን ሌቭላችን ዜሮ ሲሆን ይሄ ልክ አይደለም። ምክንያቱም ምንም ዜሮ ሌቭል ኦፍ ፕሮዳክሽን ቢሆን አሁን ለምሳሌ ምርት አላመረትንም ማለት የፋክቶሪ ኪራይ ያለባችሁ ኢኩዊፕመንት የገዛችሁበት ወጪ አለ፣ እሱ ፊክስድ ኮስታችሁ ነው። ሶ ዜሮ ሌቭል ኦፍ ፕሮዳክሽንም ላይ ከሆነ ፊክስድ ኮስት ታወጣላችሁ። ይሄ ልክ አይደለም ማለት ነው። ዜሮ ነው ማለት አንችልም ፊክስድ ኮስታችን። ስለዚህ ትክክለኛው ቢ ላይ ያለው ቫሪያብል ኮስት ዜሮ ይሆናል፣ ፕሮዳክሽን ሌቭላችሁ ዜሮ ሲሆን። እሺ ኩዌስችን ነምበር 6 ላይ ስንመጣ ደግሞ ሳለሪ ኦፍ ስቶር ኪፐር ኢን ቴክስታይል ፋክተሪ ኩድ ቢን አን ኤግዛምፕል ኦፍ ነው የሚለው። ሶ የስቶክ ኪፐር በቴክስታይል ፋክተሪ ላይ ያለ የምን ኤግዛምፕል ሊሆን ይችላል ነው የሚለው። ስቶር ኪፐር በቴክስታይል ፋክተሪ ሳለሪ የስቶር ኪፐሩ ልብ በሉ። ሶ የምን ኤግዛምፕል መሆን አይችልም ወይም ኤክሴፕሽናሉ ማለት ነው። ኤ ላይ ፕራይም ኮስት፣ ቢ ላይ ፋክቶሪ ኦቨርሄድ ኮስት፣ ሲ ላይ ኮንቨርሽን ኮስት፣ ኦል ኦፍ አባቭ ይላል ማለት ነው። ስድስተኛው ጥያቄ። ሶ አሁን እዚህ ጋር ማየት ያለብን ምንድነው ጥያቄውን ምንድነው የሚለው ስቶር ኪፐር ሳላሪ ነው የሚለው። ስቶር ኪፐሩ ሳላሪ ሶ ስቶር ኪፐሩ ፐርሰን ነው፣ ሌበሩ ነው ኮንትሪቢዩት የሚያደርገው ማለት ነው። ስለዚህ ያንን ፕሮዳክት እንዲመረት ኢንዳይሬክት ሮል ነው ያለው። ሶ ኢንዳይሬክት ኮስት ነው ለስቶር ኪፐሩ የምናወጣው ወጪ፣ ምክንያቱም ዳይሬክትሊ ከፕሮዳክሽኑ ጋር ሪሌትድ ስለማይሆን ማለት ነው። ሶ የምን ኤግዛምፕል መሆን አይችልም ነው የሚለው። ሶ ኤ ላይ ስንመጣ ዳይሬክት ፕራይም ኮስት፣ ፕራይም ኮስት ማለት ዳይሬክት ሌበር ሲደመር ዳይሬክት ማቴሪያል ነው። ሶ ሳለሪው ደግሞ የስቶር ኪፐሩ ምንድነው ኢንዳይሬክት ሌበር ነው ለሰውየው የምንከፍለው ደግሞ። ስለዚህ ይሄ ልክ አይደለም ማለት ነው። ቢ ላይ ስንመጣ ደግሞ ፋክቶሪ ኦቨርሄድ ኮስት ነው። ፋክቶሪ ኦቨርሄድ ኮስት ኢንዳይሬክት ኮስት ነው፣ ኢንዳይሬክት ኮስት ውስጥ ነው የሚካተተው ብለናል። ቢ ልክ ነው። ሲ ላይ ስንመጣ ኮንቨርሽን ኮስት ነው። ኮንቨርሽን ኮስት ማለት ደግሞ ዳይሬክት ሌበር ፕላስ ፋክቶሪ ኦቨርሄድ ነው። ሶ ፋክቶሪ ኦቨርሄድ ደግሞ ኢንዳይሬክት ሌበሮችን ስለሚያካትት ሲም ልክ ነው። ዲ ኦል ኦፍ ዘ አባቭ ላይ አይሆንም። ሶ ልክ ያልሆነው ኤ ነው ማለት ነው። ምክንያቱም ፕራይም ኮስት ላይ ዳይሬክት ሌበር እና ዳይሬክት ማቴሪያል ነው ያለው። ሳላሪ ኦፍ ስቶር ኪፐር ግን በቴክስታይል ፋክቶሪ ጋር ከምርቱ ጋር ከቴክስታይል ማምረት ጋር ስለማይገናኝ ኢንዳይሬክት ሌበር ነው የምናዋጣው ማለት ነው። ሶ ቴክስታይል ፋክቶሪ ከሆነ ቴክስታይሉን የሚያመርቱ ሰዎች ናቸው ዳይሬክት ሌበር ለእነሱ የሚወጣው ማለት ነው። ሶ እዚህ ጋር ደግሞ ሳላሪ ኦፍ ስቶር ኪፐር ደግሞ ያንን ፕሮዳክሽን እንዲመረት ስቶሪውን ኪፕ ማድረግ ነው። ስለዚህ ኢንዳይሬክት ሌበር ነው የሚያገለግለው ማለት ነው። ስለዚህ በዚህ ኮስት ውስጥ ኤግዛምፕል መሆን የማይችለው ፕራይም ኮስት ነው፣ ምክንያቱም ኢንዳይሬክት ኮስት በውስጡ ስለሌለ። ሶ ኩዌስችን ነምበር 6 ኤ ይሆናል ማለት ነው። የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮመንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናቁት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና አንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ። ቀጣይ ደግሞ በፓርት 3 የምንመለከተው ስለ ወርክአውት ፓርት ነው። ትሩ ፎርስ የምርጫየም በፓርት 3 ደግሞ ወርክአውት ጥያቄ እንስራ። ሶ ኩዌስችን ነምበር 1 ላይ ምን ይላል? ኤቢሲ ካምፓኒ ማኑፋክቸርስ ኤንድ ሴል ዋን ፕሮዳክት፣ አንድ ፕሮዳክት አምርቶ ይሸጣል ኤቢሲ የሚባል ካምፓኒ። እሺ production can vary from 20,000 to 60,000 unit for each month ነው። ሶ በየወሩ ከ20,000 እስከ 60,000 ባለው ሬንጅ ውስጥ ነው ማለት ነው። within some relevant range of production ማለት ነው የሚያመርቱት ዩኒት። so the partial schedule of the company total and per unit cost for the coming 3 years follow ነው የሚለው። ሶ ይህ ካምፓኒ 3 ወሩን ነው የዳታ ያለው የዚህ ጋር የምንሞላው ማለት ነው። ሶ ዩኒት ፕሮዲውስድ ያለ 20,000 ሲያመርት ለጁን 20,000 አመረተ፣ ጁላይ ላይ 40,000 ቢያመርት፣ ኦገስት ላይ 60,000 ዩኒት አምርቶ ቢሸጥ ነው የሚለው። ሶ እዚህ ጋር ቶታል ቫሪያብል ኮስቱ ተሰጥቶናል፣ ቶታል ፊክስድ ኮስቱ ተሰጥቶናል፣ ቶታል ኮስቱ አለ ማለት ነው። ሶ ቤዝድ ኦን ዛት
ምኑን እዚህ ጋር በኩሽን ማርክ ያሉትን ፊል እናደርጋለን። ከዛ በመቀጠል ግን የተጠየቀው ጥያቄ ምንድን ነው የሚለውን እንመልከተው። ሪኳየር አፍተር ኮምፒቲንግ ደ ስኬጁል ፎር ኤቢሲ ካምፓኒ ካምፓኒ ቶታል ኤንድ ፐር ዩኒት ኮስት አንሰር ዘ ፎሎዊንግ። ሶ ቶታል እና ፐር ዩኒት ኮስቱን ከመለሳችሁ በኋላ የሚቀጥለውን ጥያቄዎች ትመልሳላችሁ ማለት ነው። እዚህ ጋር ኦልሬዲ ፊል ካረጋችሁ እነዚህ ጥያቄዎች አያቅቷችሁም። ቶታል ኮስት ፐር ዩኒት ፎር ዘ መንዝ ኦገስት ዊል ቢ ዘ ቫሪያብል ኮስት ፐር ዩኒት ኦፍ መንዝ ጁን ዘ ቶታል ኮስት ፐር ዩኒት ኦፍ መንዝ ጁን ዘ ቶታል ኮስት ኦፍ መንዝ ጁላይ ዊል ቢ ዘ ፊክስድ ኮስት ኦፍ መንዝ ጁላይ ይላል። ሶ እኛ አሁን እዚህ ጋር የምናደርገው ምንድን ነው ይህን ቴብሉን እንሞላና ወደ እነዚህ ጥያቄዎች እንመጣለን ማለት ነው። ሶ ቀላል የሆነ ነገር ነው፣ ብዙም ያን ያህል አያስቸግርም ማለት ነው። ኮንሴፕቶቹን ስለ ፊክስድ ኮስት እና ስለ ቫሪያብል ኮስት ስለ ቶታል ኮስት ማወቅ ነው የሚጠበቅባችሁ ይህንን ቴብል ፊል ለማድረግ ማለት ነው፣ ለመሙላት። ሶ እዚህ ጋራ ቫሪያብል ኮስታችን ስንት ተሰጥቶናል? 20 ሺህ ነው። አይ ሚን ቫሪያብል ኮስታችን ቶታሉ 80 ሺህ ተሰጥቶናል። 20 ሺህ ዩኒት አምርተናል። ሶ ፐር ዩኒት ቫሪያብል ኮስታችን እዚህ ጋር ይችል ለማግኘት ምንድን ነው የምናደርገው? አጠቃላይ ቫሪያብል ኮስቱን ለተመረጠው ዩኒት ማካፈል ነው። ፐር ዩኒት አንድን ዩኒት ለማምረት ምን ያህል ቫሪያብል ኮስት ይፈጃል የሚለውን ለማወቅ። ሶ 80 ሺህ ነው አጠቃላይ ቫሪያብል ኮስቱ፣ 20 ሺህ ተመርቷል። ሶ 80 ሺህ ለ20 ሺህ ሳካፍለው ፐር ዩኒት ቫሪያብል ኮስታችን ስንት ትመጣለች ማለት ነው? 4 ትመጣለች። ሶ እዚህ ጋር 4 እናስገባለን ማለት ነው። ሶ ደግሞ በዴፊኒሽን ምንድን ነው ቫሪያብል ኮስት ፐር ዩኒት ኮንስታንት ነው፣ ቼንጅ አያደርግም። ፐር ዩኒት ቼንጅ አያደርግም የሚል አለ። ሶ ፐር ዩኒት ቼንጅ ካላደረገ 40 ሺህ 80 ሺህ ማምረታችሁ ፐር ዩኒት ኮስቱ ስንት ነው? 4 ነው ማለት ነው። ሶ እነዚህን አጅስት እናደርጋቸዋለን ማለት ነው። ፐር ዩኒት ኮስት ለፊክስድ ነው እንጂ ለቫሪያብል ኮስት ቫሪ አያደርግም። ሌላኛው ኮንሴፕት ደግሞ የምናውቀው ምን አለ? ፊክስድ ኮስት 100 ሺህ ተሰጥቷል። ፊክስድ ኮስት ደግሞ በዛ ሪሌቫንት ሬንጅ ውስጥ ኮንስታንት ነው፣ ቼንጅ አያደርግም። ስለዚህ 100 ሺህ ነው 20 ሺህም ስናመርት 40 ሺህም 60 ሺህም ስናመርት፣ ስለዚህ አጅስት እናደርጋቸዋለን ማለት ነው። እዚህ ጋር ያለውን ስንት አደርገዋለሁ? 100 ሺህ አደርገዋለሁ ማለት ነው። 100 ሺህ ይሆናል። እዚህ ጋር ያለውን አጅስት አደርገዋለሁ ወደ 100 ሺህ ማለት ነው። ወደ 100 ሺህ እንደዚህ አድርገን አጀስት እናደርገዋለን ማለት ነው፣ ባላቸው ዴፊኒሽን ፕሮፐርቲ መሰረት ማለት ነው። ሶ ፊክስድ ኮስቱን ሞላው። አሁን የሚቀረኝ ቫሪያብል ኮስቱና ምን ይሆናል ማለት ነው። እዚህ ጋር ፐር ዩኒቱን እንጨርሰው መጀመሪያ። ሶ ፊክስድ ኮስት ያለ 100 ሺህ አጠቃላይ ፊክስድ ኮስት አለ 20 ሺህ ተመረጠ። ሶ ፐር ዩኒት ፊክስድ ኮስታችን ለማምረት ምን እናደርጋለን ማለት ነው። 100 ሺህ ለማወቅ 100 ሺህ ለ20 ሺህ እናካፍለዋለን ማለት ነው። 100 ሺህ ለ20 ሺህ አካፍለን የምናገኘው መልስ እንወስዳለን ማለት ነው። ሶ እዚህ ጋር 100 ሺህ ለ20 ሺህ ታካፍሉት 5 ይመጣል ማለት ነው። ሶ ቶታል ኮስታችሁ ፐር ዩኒት ተጠየቀ። እዚህ ጋር ማለት ቫሪያብል ኮስት ፐር ዩኒት እና ፊክስድ ኮስት ፐር ዩኒት መደመር ነው። አጠቃላይ ሲደምሩት 4 እና 5 9 ይሆናል ማለት ነው። ሌላኛው ደግሞ እዚህ ጋር የጁላይን አሁን ደግሞ ሙላት እንሄዳለን ማለት ነው። እዚህ ጋር ባሉን ዳታዎች መሰረት ማለት ነው። ሶ ቫሪያብል ኮስቱ እዚህ ጋር ያለውን እንሙላ። ሶ 40 ሺህ አመረትን። ፐር ዩኒት ኮስቱ ስንት ነው ተብለናል? ፐር ዩኒት ቫሪያብል ኮስቱ 4 ነው። የፐር ዩኒት 40 ሺህ ለማምረት የምናወጣው ፐር ዩኒት ኮስት ማለት ነው። ሶ 4 በ4 16 ይሆናል። 160 ሺህ ይሆናል ማለት ነው። ማብዛት ነው። 40 ሺህ ዩኒት አለ። ፐር ዩኒት የሚወጣው ቫሪያብል ኮስት 4 ነው። ስለዚህ አጠቃላይ ለማምረት 160 ሺህ ዩኒት ኦፍ ቫሪያብል ኮስት እንፈጃለን ማለት ነው። 160 ሺህ ዩኒት ኦፍ ቫሪያብል ኮስት እናወጣለን። ሶ በዚህ መሰረት ፊል እናደርገዋለን። ሌላ ደግሞ አሁንም 4 ስለሆነ እዚህ ጋር ኦገስት ላይ 4 ዩኒት ነው። 4 በ6 24 240 ሺህ 24 ሺህ ስንት አመረትን? 60 ሺህ አመረትን። ፐር ዩኒቱ 4 ነው። ሰው አጠቃላይ 240 ሺህ ይሆናል ማለት ነው። በዚህ መሰረት ቫሪያብል ኮስታችንን ሞልተን ጨረስን ማለት ነው። ቫሪያብል ኮስታችን ጨረስን። ፊክስድ ኮስታችንን በዴፊኒሽኑ መሰረት ሞልተነዋል። አሁን ቶታል ኮስታችንን ቀላል ነው። ቫሪያብል እና ፊክስዱን መደመር ነው። 80 ሲደመር 100 80 ሺህ፣ 60 ሲደመር 100 ሺህ 260 ሺህ ይሆናል። ይሄኛው ደግሞ ማለት ነው 260 ሺህ አድርገን እንሞላዋለን ማለት ነው። ሌላ እዚህ ጋር ደግሞ 240 ሺህ እና 100 ሺህ 340 ሺህ ይሆናል ማለት ነው። 340 ሺህ ጨረስ ነው። አሁን ምን ላይ እንመጣለን ማለት ነው? ፐር ዩኒቱ ላይ ማለት ነው። ሶ ፐር ዩኒት ምንድነው? ቫሪያብል ኮስት ነው ቫሪ የሚያደርገው ብለናል። ሶ አይ ሚን ፊክስድ ኮስት ነው ቫሪ የሚያደርገው። ሶ ፊክስድ ኮስቱን እንሙላ ማለት ነው። ሶ 100 ሺህ ዩኒት ስናመርት ስንት ደረሰ? ጁላይ ላይ 40 ሺህ ደረሰ። ስለዚህ 100 ሺህ ለ40 ሺህ አካፍላለሁ። ዛት ሚንስ 100 ሺህ ለ40 ሺህ ስታካፍሉት
ስንት ነው የሚመጣው? 2.5 ነው የሚመጣው። 2.5 ይመጣ 100,000 40,000 ስታካፍሉ። ስለዚህ ቫሪያብል እና ፊክስድ ኮስታችሁን አለ ቶታል ኮስት ፐር ዩኒታችሁ ስንት ይሆናል ማለት ነው? 2.5 ሳይሆን 4 ለ5 100,000 አንደስ ነው ካልኩሌት አድርገው 100,000 ሲካፈል 40,000 ልክ ነው 2.5 የሚመጣው። ሰው ሲደመር 6.5 ይሆናል ማለት ነው። ሁለቱን እንደምራቸዋለን 6.5 ይመጣል ማለት ነው። ሌላ እዚህ ከቫሪያብል ኮስታችን ስንመጣ 100,000 አለ 100,000 ለ60,000 አይ ሚን ፊክስድ ኮስት ፐር ዩኒት እንፈልጋለን ማለት ነው። ለ60,000 አካፍለዋለሁ 60,000 ሳካፍለው 1.167 ይመጣል ማለት ነው። ይሄኛው 1.67 ላይ አድርገው 1.67 አፕሮክሲሜትሊ እንደዚህ ብንወስደው ስንት ይመጣል ማለት ነው? 5 ፖይንት ስንደምራቸው 4 እና 1.5 5.67 ይሆናል ማለት ነው። አያችሁ ሎጂኩን ተጠቅማችሁ ፕሮፐርቲያችሁን ተጠቅማችሁ ይህንን ቴብል ጨረስን። አሁን ቀጥታ ወደ መልሳችን ወደ ጥያቄያችን እየሄድን መልሳችን እየመጣ ማንበብ ይሆናል ማለት ነው። ሶ ኤ ላይ ምን ተጠየቅን? ቶታል ኮስት ፐር ዩኒት ኦፍ ዘ መንዝ ኦገስት። ኦገስትን ቶታል ኮስት ፐር ዩኒት ኦገስት አለ። ኦገስታችን ቶታል ኮስት ፐር ዩኒት ቶታል ኮስት ይሄን እንዳታነቡ እንዳትሸወዱ፣ ፐር ዩኒት ነው የተባላችሁ። ቶታል ኮስት ፐር ዩኒቱ እዚህ ጋር 5.67 ያለው ነው ማለት ነው። ፐር ዩኒት እና አጠቃላይ ቶታል ኮስት ሲሆን ለዩ። ዘ ቫሪያብል ኮስት ፐር ዩኒት አያችሁ፣ ቫሪያብል ኮስት ፐር ዩኒት መንዝ ጁን ዊል ቢ ቫሪያብል ጁን ይኸው ቫሪያብል ኮስት ፐር ዩኒት ነው። ቫሪያብል ኮስት ፐር ዩኒት የጁን 4 ነው። ኦልሬዲ ቫሪያብል ኮስት የሁሉም 4 ስለሆነ ችግር የለውም በአጋጣሚ 4 እንላለን። ሌላኛው ቶታል ኮስት ፐር ዩኒት ዘ መንዝ ጁን አያችሁ፣ ቶታል ፐር ዩኒት ነው። አሁንም የጁን ቶታል ኮስት ፐር ዩኒት 9 መጣ ማለት ነው። ሌላኛው ዲ ላይ ቶታል ኮስት ኦፍ ዘ መንዝ ጁላይ ዊል ቢ የጁላይ ቶታል ኮስት በመንዝ ምን ይሆናል ማለት ነው። ዲ ላይ ቶታል ኮስት ጁላይ ትሄዳላችሁ እዚህ ጋር ማለት ነው። ቶታል ኮስት ነው አሁን የተጠየቀው። ቶታል ኮስት ፐር ዩኒት አይደለም። ቶታል ኮስት ኦፍ ዘ መንዝ አያችሁ፣ ቶታል ኮስት ከሆነ የተጠየቃችሁ 260,000 ነው የምትሉት። ፐር ዩኒት ከሆነ ግን 6.5 ትሉ ነበር። አያችሁ ሶ ፐር ዩኒት እና ቶታል ሲጠየቅ መለየት አለባችሁ። ሌላኛው ደግሞ ፊክስድ ኮስት አለ። ፊክስድ ኮስት ፐር ዩኒት የማ የጁላይ የጁላይ ፊክስድ ኮስት ፐር ዩኒት ፊክስድ ኮስት ፐር ዩኒቱ 2.5 ይሆናል ማለት ነው። ሶ በዚህ መሰረት ይህንን ጥያቄ እንጨርሳለን ማለት ነው። ፊል አረግን የተጠየቁትን ጥያቄዎች ሰራን። ሙሉን ፊል ያደረኩላችሁ አሰራሩ ግልጽ እንዲሆንላችሁ ነው እንጂ እዚህ ጋር ሙሉንም መስራት አይጠበቅባችሁም። አይዲያውን ከተረዳችሁ የተጠየቃችኋቸውን ፖይንቶች ብቻ መመለስ ትችላላችሁ ማለት ነው። ከጊዜ አንጻር ኤግዛም ላይ ሊያጥራችሁ ስለሚችል ማለት ነው። እኛ ሙሉን የሰራ ነው እንዲሁ አሰራሩ ግልጽ እንዲሆንላችሁ ነው ማለት ነው። አንደኛው ጥያቄ ይህን ይመስላል ማለት ነው። የበለጠ ማብራሪያ እዚህ ጋር አስቀምጬላችኋለሁ። ቪዲዮን ፖዝ እያደረጋችሁ ማየት ትችላላችሁ ማለት ነው። እዚህ ጋር ስቴፕ ባይ ስቴፕ ኤክስፕላኔሽን አለ ስለ ኮስቶቹ። መጨረሻ ላይ ማንሰራቸውን አስቀምጬላችኋለሁ ማለት ነው። የጥያቄዎቹ አንሰር ይሆን እዚህ ጋር ከኤ እስከ ኢ ድረስ። እሺ ሁለተኛው ወርክአውት ጥያቄ ላይ ስንመጣ the following data pertain to EFG company's operation for January of the current year ነው የሚለው። ሶ የኤፍጂ ካምፓኒ ዳታ ተሰጥቶናል። እዚህ ጋር ኢንቨንተሪ አለ፣ ቢጊኒንግ እና ኤንዲንግ ባላንሳቸው ተሰጥቷል። የዳይሬክት ማቴሪያል አለ፣ ቢጊኒንግ ባላንሱ፣ ኤንዲንግ ባላንሱ፣ ወርኪንግ ፕሮሰስ አለ። ኢንቨንተሪ አካውንት 3 ስለሆነ ማለት ነው። ወርኪንግ ፕሮሰስ 120,000 180,000 አለ። ፊኒሽድ ጉድ ላይም 150,000 እና 160,000 ኤንዲንግ ባላንሱ። ሶ አዲሽናል ኢንፎርሜሽን ደግሞ ሌላ ምን ተሰጥቶናል? ለጃንዋሪ ከጃንዋሪ ኢንፎርሜሽን ላይ ዳይሬክት ማቴሪያል ፐርቼስ $82,000 የሚያወጣ ዳይሬክት ማቴሪያል ተገዝቷል። ዳይሬክት ማኑፋክቸር ሌበሩ ደግሞ ስንት ነው? $50,000 ነው። ሶ ማኑፋክቸር ኦቨርሄድ ደግሞ 90,000 ተሰጥቷል። በዚህ መሰረት ምንን አይደንቲፋይ አድርጉን የተባለው? ኤ ኮስት ኦፍ ጉድ ማኑፋክቸር፣ ሲ ዳይሬክት ማቴሪያል፣ ሲ ማኑፋክቸሪንግ ኮስት ኢንከርድ ዱሪንግ ዘ ፒሪየድ፣ ዲ ኮንቨርሽን ኮስት ኦፍ ዘ ፒሪየድ፣ ኢ ቶታል ማኑፋክቸሪንግ ኮስት ቱ አካውንት ፎር ነው የሚለው። ሶ አሁን እዚህ ጋር የምናደርገው ምንድን ነው? ስቴፑን ጠብቀን መሄድ አንችልም። ምክንያቱም ኮስት ኦፍ ጉድ ማኑፋክቸር ለማግኘት ዳይሬክት ማቴሪያል ያስፈልገናል። ማኑፋክቸሪንግ ኮስት እንደዚህ ሰርተን ነው የምናገኘው ይሄን ኮስት ኦፍ ማቴሪያል። ስለዚህ እንደ ሚቻል ኦርደር እንሰራቸዋለን። እዚህ ጋር ኦርደሩ የጠያቂው ማተር አያደርግም ማለት ነው። ሶ መጀመሪያ ምንም ማግኘት እንችላለን? ዳይሬክት ማቴሪያል ዩዝድ ነው። በዚህ ፕሮዳክሽን ላይ የምንጠቀመው ማቴሪያል ምን ያህል ነው የሚለው ማወቅ እንችላለን። ሶ ዳይሬክት ማቴሪያል ዩዝ ማለት ቢጊኒንግ ዳይሬክት ማቴሪያል አለ ፕላስ ፐርቼዝ ማይነስ ኢንዲንግ ዳይሬክት ማቴሪያል። ይሄ ማለት ኮንሴፕቱ ምንድነው? በፕሮዳክት ፕሮሰስ ውስጥ የሚገባው ዳይሬክት ማቴሪያል ምን ያህል ነው። ያ ማለት ቢጊኒንግ ያላችሁ ዳይሬክት ማቴሪያል አለ
መጀመሪያ ላይ ፕሮዳክሽኑ ላይ ማለት ነው የተረፈ ማለት ነው። ከባለፈው ወር ወይም አመት ሊሆን ይችላል የተረፋለ። እሱን ቢጊኒንግ እንለዋለን። እሱ ላይ አዲስ የምትገዙት ይጨመራል። ሲጨምሩ ከዛ ደግሞ መጨረሻ ላይ ተመርቶ ፕሮዳክቱ ሲያልቅ የተረፈ ማቴሪያል አለ። የሁለቱ ዲፈረንስ ቀጥታ በዛ ምርት ላይ የተጠቀማችሁትን ምን ያሳያችኋል ማለት ነው? የተጠቀማችሁትን ዳይሬክት ማቴሪያል ያሳያችኋል። እዚህ ጋር ተመልሰን ስናይ ስንት ይሆናል ማለት ነው? ቢጊኒንግ ባላንሳችን ዳይሬክት ማቴሪያል አሁን የተጠቀምነው 200,000 ነበረ። 200,000 አለን ቢጊኒንግ ላይ ያገዛ ነው ሳይሆን የተረፈ ከዚህ በፊት 200,000 አለ ኦልሬዲ ያለን 82,000 ገዛን 282,000 ይሆናል። ከ282,000 180,000 ኢንዲንግ ላይ ተረፈ። ዛመት ሚንስ ፕሮዳክሽን አልተጠቀምነው ማለት ነው። ስለዚህ የሁለቱ ዲፈረንስ 280,000 ሲቀነስ 180,000 በምርት ሂደቱ ተጠቅመነው ዛት ሚንስ ዳይሬክት ማቴሪያል ዩዝድ ኢን ፕሮዳክሽን ማለት ነው። እሱን ይሰጠናል። በዚህ መሰረት ስናቀናንሰው 200,000 ድምር 82,000 ሲቀነስ 180,000 102,000 ይመጣል ማለት ነው። የዳይሬክት ማቴሪያል በምን ላይ ተጠቀምነው? በፕሮዳክሽን ላይ ማለት ነው። የቢን መልስ የመለስን ይመስለኛ ዳይሬክት ማቴሪያል እንሰራለን። አሁን ደግሞ ማኑፋክቸሪንግ ኮስት መፈለግ እንችላለን ማለት ነው። ማኑፋክቸሪንግ ኮስት ማለት ደግሞ ዳይሬክት ማቴሪያል ዩዝድ ያካትታል። አሁን ካልኩሌት ያደረግነው ኦልሬዲ ዳይሬክት ሌበር አለ፣ ዳይሬክት ማኑፋክቸሪንግ ኦቨርሄድ አለ። ማኑፋክቸሪንግ ኮስት ማለት ወይም ያንን ፕሮዳክት ለማምረት የምናወጣው አጠቃላይ ወጪ አለ፣ የማቴሪያል አለ፣ የሌበር አለ። ይሄ ዳይሬክቱ ማለት ነው። ቀጥታ ለማቴሪያል ቀጥታ ያንን ለሚያመርቱ ሰዎች የምናወጣው ክፍያ አለ። ከዛ በተጨማሪ ደግሞ ያንን ፕሮዳክት ለማምረት የምንጠቀመው ኢንዳይሬክት ማቴሪያል አለ። የኢንዳይሬክት ማቴሪያሉ ወጪ የኢንዳይሬክት ሌበር አለ። ለምሳሌ ያንን ፕሮዳክት ለማምረት ኢንዳይሬክት ሌበር ምን ሊሆን ይችላል? ዘበኞች፣ ያንን ፋክቶሪ የሚጠብቁ አያችሁ፣ ለእነሱ የምናወጣው ወጪ አለ። ሌሎች ወጪዎችም አሉ። ያንን ፕሮዳክት ለማምረት የምናወጣቸው እነሱን ማኑፋክቸሪንግ ኦቨርሄድ ውስጥ እናካትታለን። እነዚህን ኮስቶች ሲንደምር አጠቃላይ ያንን ፕሮዳክት ለማምረት ያወጣነው ወጪ ይነግረናል። ዳይሬክት ሌበር እና ማኑፋክቸሪንግ ኮስት ኦልሬዲ ጊቭን ናቸው። እዚህ ጋር ጊቭኑ ላይ አለ። ዳይሬክት ማኑፋክቸር ሌበር 50,000 አለው። ማኑፋክቸር ኦቨርሄድ 90,000 አለ። ይሄኛው ቀላል ነው፣ አምጥቶ መደመር ነው። ማኑፋክቸሪንግ ኮስታችን 102,000 ቅድም ካልኩት ያደረግነው ዳይሬክት ማቴሪያል ይዣለ 50,000 ዳይሬክት ሌበር 90,000 ማኑፋክቸሪንግ ኦቨርሄድ አድርጋችሁ ደምሩት። እዚህ ጋር ያለው 242,000 ይሰጣችኋል። ይሄ ማኑፋክቸሪንግ ኮስታችሁ ወይም ቶታል ማኑፋክቸሪንግ ኮስታችሁ ነው። ቀጣ ቶታል ማኑፋክቸሪንግ ኮስታችሁ ላይ አሁን ምን ትደምራላችሁ? ማኑፋክቸሪንግ ኮስት ማለት ያንን ፕሮዳክት ለማምረት ያወጣችሁ ወጪ ነው። ከዚህ በፊት ግን ወርኪንግ ፕሮሰስ ማለት በፕሮዳክት ድረስ ላይ ያለ ያላለቀ ማለት ነው። ከዚህ በፊት ተጀምሮ እስካሁን ያላለቀ አለ። ለሱ የምታወጡት ወጪ አለ። ለዛ የምታወጡት ወጪን አሁን ከተመርቶ ካለቀው የማኑፋክቸሪንግ ወጪ ጋር መደመር አለበት። ቢጊኒንግ ወርኪንግ ፕሮሰሳችን ስንት ነበረ? 120,000 ባላንሱ ይሆናል። እዚህ ጋር ቢጊኒንግ ወርኪንግ ፕሮሰሳችን ባላንሱ 120,000 አለ ማለት ነው። ፕሮዳክሽናችንን ሳንጀምር ከዚህ በፊት ተጀምሮ ያላለቀ ማለት ነው። ለሱም ስለዚህ ወጪ እናወጣለን። 120,000 ውስጥ ግን ኢንዲንጉ ስንት ነው? ኦልሬዲ ኢንዲንጉ 100,000 ተርፏል። አሁን 20,000 ብቻ ነው ኦልሬዲ ያለቀው ደግሞ ከዚህ ውስጥ ማለት ነው። እዚህ ጋር የዚህን ባላንስ ማስተካከል አለብን ማለት ነው። ስለዚህ ቢጊኒንግ ወርኪንግ ፕሮሰሱን ምን ላይ እንደምረዋለን ማለት ማኑፋክቸሪንግ ኦቨርሄድ ላይ ተጀምሮ ያለው አለ። እኛ አሁን አምርተን ያወጣነው ወጪ አለ። አጠቃላይ እንደምረዋለን ለሁለቱን የሚያወጣነውን ኮስት። ከዛ ኢንዲንግ ላይ ግን ወርኪንግ ፕሮሰስ አለ። አሁን ከተጀመረው ውስጥም ያላለቀ ይኖራል። ያንን ኢንዲንግ ወርኪንግ ፕሮሰስ ከአጠቃላይ ማኑፋክቸር አድርገን ቢጊኒንግ አለ ከሁለቱ ከደመር ነው ዳት ሚንስ 120,000 እና 242,000 360,000 ይመጣል። ከቶታል ማኑፋክቸሪንግ ኮስት ፎር አካውንት ፎር ላይ ኢንዲንግ ወርኪንግ ፕሮሰሱን ስንቀንሰው ኦፍ ጉድ ማኑፋክቸር ዳት ሚንስ ያንን እቃ ለማምረት ያወጣነው ወጪ ያንን ፕሮዳክት ለማምረት ያወጣነው ወጪ እናገኛለን ማለት ነው። ኮስት ኦፍ ጉድ ማኑፋክቸር ማለት ያንን እቃ ለማምረት ያንን ፕሮዳክት ለማምረት ማለት። ስለዚህ አሁን አንድ ፕሮዳክት ስታመርቱ የምትሄዱትን ሂደት ነው የሚያሳያችሁ ማለት ነው። የምትጠቀሙት ሌበር አለ፣ የምትጠቀሙት ማቴሪያል አለ። ከዛ ውጪ ኢንዳይሬክት ሌበር፣ ኢንዳይሬክት ማቴሪያል አንደር ማኑፋክቸሪንግ ኦቨርሄድ አለ። እነሱ ተጠቅማችሁ አጠቃላይ ቶታል ማኑፋክቸሪንግ ኮስትን ታገኛላችሁ። ቶታል ማኑፋክቸሪንግ ኮስትን ማግኘታችሁ በቂ አይደለም። ከዚህ በፊት እናንተ የኛውን ፕሮዳክት ማምረት ሳትጀምሩ ከዚህ በፊት የተጀመረ ያላለቀ ካለ እሱን ትደምሩታላችሁ። ከዛ ደግሞ እሱን ደምራችሁ መጨረሻ ላይ ተጀምሮ አሁንም ያላለቀ ካለ መጨረሻው ፔሪድ ላይ አት ዘ ኤንድ ኦፍ ዘ ፔሪድ እሱን ትቀንሱታላችሁ። ኦልሬዲ ፕሮዳክሽን ላይ አለ ወደ ኮስት የሚቀየሩት ምንድነው? ካለቁ ወዲያ ስለሆነ ማለት ነው። ፊኒሽድ ሲሆኑ ማለት ነው። ኮስት ኦፍ ጉድ ማኑፋክቸርድ ማለት ኮስት ኦፍ ጉድ ኮምፕሊትድ ኦልሬዲ ያለቁ ፕሮዳክት ወጪ ነው የሚያሳዩ። ስለዚህ
የእሱን ስንሰራ ስንት ይመጣል ማለት ነው? ከአጠቃላይ 362 ላይ 100ሹን እንቀንሳለን። 100 ሺህ አላለቀም ብለናል። ኢንዲንግ ወርኪንግ ፕሮሰሳችን ማለት ነው 262 ሺህ ይመጣል ማለት ነው። ሌላኛው የተጠየቀው ኮንቨርጅን ኮስት ነው። ኮንቨርጅን ኮስት ደግሞ ምንድነው? ዳይሬክት ሌበርን ከማኑፋክቸሪንግ ኦቨርሄድ ጋር መደመር ነው። ዳይሬክት ሌበር ስንት ነው? 50 ሺህ ነው፣ ኦልሬዲ ጊቭን ነው። ማኑፋክቸሪንግ ኦቨርሄድ ኦልሬዲ ጊቭን ነው፣ 90 ሺህ አለ። ሁለቱን አጠቃላይ ሲደምሯችሁ ስንት ይሰጣል ማለት ነው? 140 ሺህ ማለት ነው። ሶ በዚህ መሰረት እዚህ ጋር የተጠየቁትን ጥያቄዎች መስራት ትችላላችሁ። ኮስት ኦፍ ጉድ ማኑፋክቸር ዳገኘን፣ ዳይሬክት ማቴሪያል፣ ማኑፋክቸሪንግ ኦቨርሄድ፣ ኮንቨርጅን ኮስት፣ ቶታል ማኑፋክቸሪንግ ኮስት ቱ አካውንት ፎርን አገኘ ማለት ነው። ሶ ከባድ አይደለም፣ ፎርሙላዎችን በማወቅ ብቻ ነው። ኮስት ኦፍ ጉድ ማኑፋክቸርድ ከሆነ ቢጊኒንግ ወርኪንግ ፕሮሰስ ሲደመር ቶታል ማኑፋክቸሪንግ ኮስት ሲቀነስ ኢንዲንግ ወርኪንግ ፕሮሰስ ነው የምታደርጉት ማለት ነው። ሶ በዛ መሰረት ኮስት ኦፍ ጉድ ማኑፋክቸራችሁን ታገኛላችሁ ማለት ነው። ይህን ይመስላል ማለት ነው። ይዤላችሁ የመጣሁት ኮስት ኤንድ ማኔጅመንት አካውንቲንግ ሚድ ኤግዛም በፓርት 1 እና በፓርት 2 ከፋፍዬ እየሰራሁላችሁ ቪዲዮ እንዴት ነው ከወደዳችሁ ላይክ ሼር ማድረግ እንዳይረሳ። ይህንን ኤግዛም ፔፐር ማግኘት ከፈለጋችሁ ቴሌግራም ሊንካችንን ኮመንት ላይ ወይም ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ፣ ጆይን ማድረግ ትችላላችሁ። አንዳንድ ልጆች ዳይሬክትሊ እየደወላችሁ ጆይን ማድረግ አልቻልንም ምናምን እያላችሁኝ ስለሆነ ኮመንት ሴክሽን ላይ ፒን አረግላችኋለሁ። ዘ ፊቸር ማናጀር የሚለው ኮመንት የተጻፈ አለ። እሱ ላይ ያለው ሊንክ በመንካት ቀጥታ ወደ እኔ የቴሌግራም ግሩፕ አለ። እዛ ላይ ብዙ ሜምበሮች አሉ። ማቴሪያሎችን ሼር እንደራረጋለን። የተለያዩ መረጃዎችንም ኢንፎርሜሽኖችን ማግኘት ትችላላችሁ። ስለዚህ አሁኑኑ ጆይን አድርጉት፣ ትጠቀሙበታላችሁ። ከኔ ጋራም ዳይሬክትሊ ማውራት ከፈለጋችሁ የቴሌግራም ሊንኩን ግሩፑን ወይም ቻናሉን መቀላቀል አለባችሁ ማለት ነው። ስለዚህ ጆይን ማድረግ እንዳረሱ። በቀጣይ ቪዲዮ በሌላ ጽድት ባለ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። መልካም የትምህርት ዘመን፣ መልካም የትምህርት ጊዜ። ቻው ቻው።